በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰማይ አምላክ እግዚአብሔር ይወድዳችሁ፣ የውልድ ልጁ የጌታችን ኢየሱስ ክርስቶስ ደም ይቀድሳችሁ፣ የመንፈስ ቅዱስ የጰራቅሊጦስ ማኅተም ያትማችሁ፣ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ ብሩካን የእግዚአብሔር ልጆች ተወደዳችሁ፣ እንደምንቆያችሁ ሁሉን የሚችል አምላክ ጌታና መድኃኒት ኢየሱስ ክርስቶስ ለዘላለም የተወደደ የተመሰገነ ይሁን። ርዕሱ ላይ ያያችሁትን ትምህርት ለመማር ለእግዚአብሔር መንፈስ ቅዱስ ያገዘንን ቃል ለመካፈል መነሻ የምናደርገው ኦሪት ዘፍጥረት ምዕራፍ 45 ቁጥር 4 ላይ ዮሴፍም ወንድሞችን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩ፣ እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። የእግዚአብሔር ቃል አስደናቂ የሆነውን የዮሴፍን ታሪክ በመዘገበበት መጽሐፉ ላይ የተጻፈውን ነው ያነበብነው። ያዕቆብ ልጅ ዮሴፍ በእግዚአብሔር ዓላማ ትልቅ ቦታ እንዲደርስ የታሰበ ነዶ የሰገደለት፣ ፀሐይ የሰገደለት የእግዚአብሔር ኮከብ የነበረ በልጅነቱ ህልም አይቶ ህልሙን ለአባቱ በነገረ ጊዜ ገዣችን ትሆን ይሆን ብሎ እስኪገረም ድረስ የተመለከተለት ወጣት ነበረ። እግዚአብሔር ለከፍታ ያዘጋጀው በትከሻው ላይ ትልቅ በረከትና አስገራሚ ድንቅ የህይወት ክብር ስለጫነበት ዮሴፍ የገጠመው ግን በጣም አስገራሚና አሳዛኝ ነገር ነበረ። ርዕሳችን ላይ እንዳየነው ወደ ከፍታ ለመሄድ የምታስቡ እግዚአብሔር ወደ ከፍታ ሊወስዳችሁ ሲያስብ ምንድን ነው የሚያደርገው የሚለውን መልእክት ነው በዚህ በዮሴፍ ህይወት ውስጥ የምናጠናው። ዮሴፍ ወደዚህ ትልቅ ከፍታ ሲራመድ ሲጓዝ ህልሙን ከተመለከተ በኋላ ከእንቅልፉ ከነቃ በኋላ በእውነተኛው ዓለም የገጠመው ወደኋላ ተቃራኒ መሄድ የሚመስል ጉዞ ነበረ። ለዮሴፍ ወንድሞቹ ጨክነው፣ የእናቱ ልጆች ጨክነው አብረውት ያደጉ አብረውት የኖሩ የአባቱ ልጆች በእሱ ላይ እንደሚነሱ እግዚአብሔር አልነገረውም። የነገረው ክብሩን ነው። የነገረው ሁሉ የሚሰግድለት እንደሚሆን ነው። ነገር ግን ያልነገረው ነገር ይገጥመው ጀመር። የገዛ ወንድሞቹ የገዛ ቤተሰቦቹ ከአባቱ በስተቀር ጠላት ሆነውበት ተነሱ። ሊገዛን ነውን? ይሄ በእኛ ላይ ገዢ ሊሆን ነው በማለት ቀኑበት። ስለዚህም ሊገሉት ፈለጉ። ጨክነው ጉድጓድ ውስጥ አሉት። ጨክነው ለነጋዴዎች ለባሪያ ፈንጋዮች ሸጡት ማለት ነው። እንግዲህ ዮሴፍ ይሄ ሁሉ ሲደረግበት እየሆነ ያለው ነገር እግዚአብሔር ካሳየው ህልም ወደኋላ ሌላ መንገድ ላይ የሄደ እንደሆነና ምናልባት ያም ህልም ቅዠት ሳይመስለው አይቀርም። ይኸውላችሁ እግዚአብሔር ወደ ከፍታ ሲወስደን መጀመሪያም የሆነው እንደዚህ ነው። ማናስባቸው ወላጆቻችን በእኛ ላይ ክፉ ነገር ሊያደርጉ ይችላሉ፣ ሊነሱብን ይችላሉ፣ ብቻችን ሊያስቀሩን ይችላሉ፣ ባይተዋር ሊያደርጉን ይችላሉ። የእናት ልጅ እንዲህ ካደረገ ሌላው ዘመድ ምን ሊያደርግ ይችላል? የዘመድ ያልሆነ ባዳስ ምን ሊያደርግ ይችላል? ወዳጅ ያላችሁት ሰው ሊሸጣችሁ ይችላል። የኔ ነኝ ያላችሁት ሰው የኔ ነው ያላችሁት ሰው ሊከዳችሁ ይችላል። ይሄ ቀላል ህመም የለውም። ይሄ ቀላል ቁስል የለውም። ዮሴፍ ይቅር ያለው ይህንንም ጭምር ነው። ቅድም መግቢያ ላይ ሳነብ የነበረው ሐሳብ ለበጎ ነው እግዚአብሔር ይሄን ያደረገው ብሎ ወንድሞቹን ከመበቀል ይልቅ በበጎ ቃል በይቅርታ ቃል ተቀበላቸው። ግን ይኸውላችሁ ይቅር ያለው አሁን የምላችሁን ነገር ወዳጅ ከድቶት ገለውታል ማለት ትችላላችሁ። ጉድጓዱ ሸጠውታል። እንደውም ገለነው ምን ትርፍ እናገኛለን? ብንሸጠው ግን ቢያዝ ገንዘብ እናገኝበታለን ብለው የሸጡት አዝነውለት አይደለም። ከሞት ያለፈ ቅጣት ነው የቀጡት። እንደዚህም ነገር ሊኖር ይችላል በሕይወታችንና አንዳንዴ እንዲያ ነገር ቢፈጠርብን እንዲህ አይነት የህይወት ተግዳሮት ቢነሳብን ወይም ቢከፈትብን ምንም እንዳይደንቃችሁ እግዚአብሔር ወደ ከፍታ እየወሰደን እንደሆነ ማወቂያ ምልክት ነው።
የተነጠፈ ቀይ ምንጣፍ አይደለም ወደ እግዚአብሔር ከፍታ የሚወስደን፣ የሚቆረቁር አለትና ድንጋይ ነው። ስንጥቅ አለት ነው። በድንጋዮች መካከል በጋሉ ድንጋዮች መካከል መራመድ ማለት ነው። ጉዞ ከባድ ነው። እግዚአብሔር ወዳዘጋጀልን ትልቅ ከፍታ፣ ወደ ቤታችን ከፍታ፣ ወላየልን ደረጃ እስክንደርስ ድረስ የሚገጥመን ነገር አሁን ብላችሁ አይነት ከባድ ተግዳሮት ሊሆን ይችላል። ይህንን በደንብ ተቀብለን ልንኖረው ይገባል። እግዚአብሔር ያሳልፈዋልና ደግሞ ልንታገስበትም ይገባል። በዮሴፍ ቤት ውስጥ የምናየው ይሄ ነው። ጲጥፋራ ቤት ገባ። በጲጥፋራ ቤት ፈተና ደግሞ ሌላ ምዕራፍ ነው። የውጩም ሰው ፈታኝ ይሆንብናል። አንዳንዴ በቃ ነገሮች ሁሉ ይጠሙብናል፣ ወይም ሁሉ ጠላት ሊሆንብን ይችላል። ይህ ሰው በጲጥፋራ ቤት በመኖሩ ምክንያት የጲጥፋራ ቤት ተባርኮ ነበር። ስለ ዮሴፍ እግዚአብሔር የጲጥፋራ ቤት ባረከ ተብሎ ጽፏል። ከበረከቱ በኋላ ግን ጥጋብ መጣ። ሚስቱ ከባሏ ይልቅ ዮሴፍን ወደደች። ልታስገድደውም ሞከረች። የለም እግዚአብሔርን እፈራለሁ በፊቱ ክፉን አላደርግም ብሎ ፈተናዋን አሸነፈ። በዚህ ምክንያት አስገድሎ ሊደፍረኝ ነበር ብላ አሳሰረችው። በእውነት ለመናገር እግዚአብሔር ሰማይ ላይ ስላለ እንጂ ሰቅለው ይገሉት ነበር። የንጉሥ አገልጋይ ነው ጲጥፋራ። የፈርዖን አራተኛ ሰው ነው። ምን ሊያደርገው እንደሚችል መገመት አቅትም። ግን ምን እንደሆነ በማይገባኝ ሁኔታ ጲጥፋራ አሳሰረው እንጂ አልገደለው። እግዚአብሔር ከእሱ ጋር ስለነበር። ግን እዛ ጋር ይሄ ነገር ሲሆን እግዚአብሔር እንዴት ዝም ይላል ብለው ከእግዚአብሔር ጋር መጣላት አልነበረበትም? የደረሰብን ነገር እኮ ለጭናጫ ነው የሚያደርገን። የሚደርስብን ፈተና፣ የሚደርስብን ትግል፣ ተግዳሮት ነጭናጫ ነው፣ ቁጡ ነው የሚያደርገን። ከሰው አልፈን እግዚአብሔር ጋር እንቆጣለን። በዮሴፍ ሕይወት ውስጥ ግን ቁጣ አታዩ። በጣም የተረጋጋ ወጣት ነው። ደግሞ ወጣት እኮ ነው። ትንሽ የራሄል የመጨረሻው ከቢንያም ታላቅ ነው እኮ 11ኛ ልጅ ነው። ወጣት ልጅ ነው። ነገር ግን በሕይወቱ በጣም የተረጋጋ ሰው። ሕይወትን የሚመለከተው ተረጋግቶ ነው፣ አይጣደፍም። የጲጥፋራ ሚስት ስታሳስረው እግዚአብሔርን እያመነ ታሰረ። ከአፉ ክፉ ቃል ሳይወጣ እናንተኛ ስትለው እንዴት በእግዚአብሔር ፊት ክፉ አደርጋለሁ ብሎ አላት። ሲታይ እኮ እግዚአብሔር ለዮሴፍ ታማኝ አይመስልም ነበር። ወንድሞቹ ሲሸጡት አብሮት አልነበረማ? አይመስልማ። ጉድጓድ ሲከቱት እነ ሮቤል እግዚአብሔር ያዳነው አይመስልም ነበራ? ነገር ግን እሱን አላሰበም። አልፎ አሰበ። የህልሙን ጽኑነት አሰበ። የተገባለትን ቃል ኪዳን አሰበ። ያየውን ህልም አየ። እግዚአብሔር ከኔ ጋር ነው አለ። መልካም ነው፣ በጎ ነው፣ ክፉ የለበትም ብሎ በእግዚአብሔር ላይ ተማመነ። ስለዚህም ትናንትና ያሳለፈው በወንድሞች የደረሰበት ግፍ ከእግዚአብሔር ጋር አላጋጨውም። አሁንም በስሙ ተሻገረ፣ ወደ እስር ቤት ገባ። እግዚአብሔር አተረፈው እንጂ መቼም አላጎደለው። ይመስላችኋል? ከጲጥፋራ ቤት ወደ እስር ቤት ከባርነት ነው የወጣው። ከባርነት ቤት ይሄ ነፃነቱን፣ መንፈሳዊ ህይወቱን፣ ቅድስናውን ከምትቀማው ከጲጥፋራ ሚስት ቤት ነው የወጣው። ለሱ ነገር ለበጎ ነው። እግዚአብሔር ከሱ ጋር የነበረ ሰው የልብ መረጋጋት አለው። እግዚአብሔር ከሱ ጋር የሆነ ሰው ሁልጊዜ ልቡ የተረጋጋ ነው። ወይም እግዚአብሔር ከሱ ጋር እንደሆነ የሚያምን ሰው በባህሪው የተረጋጋ የሆነ ይመጣል። ተነስቶ ወደ እስር ቤት ገባ። አሁንም ወደ ክብርና ወደ ስግደት አይደለም ሄደው፣ ወደ ውርደት ነው። እስር ቤት ማለት ቀላል አይደለም። በረሃ ውስጥ መታሰር፣ ከባድ የሆነ ሙቀት ያለበት ቦታ፣ ኤሲ የሌለበት ቦታ መኖር ማለት ነው። በዛ ግብፅ በረሃ ውስጥ እስር ቤት ተጣለ ዮሴፍ። እዛም ግን ታማኝ ነበር። ያ ሁሉ መንገድ ግን ለዮሴፍ ቀድሞ በእግዚአብሔር አፍ አልተነገረው። እንደሚሰገድለት ነው የተነገረው። እግዚአብሔር የሚነግረን የምንችለውን ያክል ነው። ልንሸከመው የማንችለውን አይሰጠንም፣ አይነግረንም። እኛ ስጋ ነን። ስጋ ማለት ስትሰጋ ኑር ማለት ነው። ስትሰጋ ኑር የተባለ ሰው መከራ ይገጥምህና ክብር ታገኛለህ ቢባል በስጋት ነው የሚሞተው፣ በቁሙ ነው የሚያልቀው። እግዚአብሔር የህይወቱን መንገዳችንን፣ መንገድ ላይ የሚገጥመንን፣ መሀል ላይ የሚገጥመንን ነገር አይነግረን። አሁን እዛ መሀል ላይ ያላችሁ ሰዎች እነዚህ ሁሉ መከዳቶች፣ ችግሮች፣ ማጣቶች፣ ድህነት፣ በወዳጅ መከዳት፣ በቤተሰብ መጠመድ፣ ሩቅ አገር መወርወር፣ ተሰዶ መጣል፣ እነዚህ ነገሮች በህይወታችሁ ውስጥ ብትመለከቱ ከእናንተ እግዚአብሔር ተለይቶ እንደሄደ አድርጋችሁ አትረዱ። ከዮሴፍ ብዙ ነገር ተማሩ። ዮሴፍ አርምሞና ትዕግስትን ይዞ የእግዚአብሔርን አሰራር ይመለከት ነበረ።
አያችሁ። ከዛ በኋላ እግዚአብሔር በበጎ ፈቃዱ ህልም ተርጓሚ አድርጎ ወደ ፈርዖን አመጣው። በፈርዖን ቤት ደግሞ ሁለተኛ ገዢ ሆኖ ተቀመጠ። እግዚአብሔር ወዳየለት ደረሰ ማለት መድረስ አይቀርም፣ ቀን መቀየሩ አይቀርም፣ ነገር ታሪክ መገልበጡ አይቀርም። የእግዚአብሔር ልጆች እንዳትሳሳቱ፣ እንዳትቸኩሉ። እግዚአብሔርን ሰድበኸው ሙት ከሚላችሁ ከኢዮብ ሚስት መንፈስ ራሳችሁን ጠብቁ። በፍጹም እግዚአብሔር አይለወጥም። ታማኝ አምላክ ነው። ቀን ይቀይራል፣ ቀን ይለውጣል፣ ፀሐይ ያወጣል፣ ንጋት ያመጣል፣ የእልልታ ቀን ይመጣል። እነሆ ክረምት አለፈ፣ የወፎችም ድምፅ ተሰማ፣ የመዝሙር ጊዜ ደረሰ ብላችሁ ከሰሎሞን ጠቢቡ ጋር አብራችሁ የምትዘምሩበት ቀን ይመጣል። እግዚአብሔር እሱ ቀን እስኪመጣ ድረስ ግን የምናልፍበት መንገድ እግዚአብሔር ለክብር እያዘጋጀን እንደሆነ ማሳያ ምልክት መሆኑን ተረዱ እንጂ በሌላ ክፉ ሐሳብ ተወስዳችሁ አትቆጡ። እግዚአብሔርን አትበድሉ። አባታችን አዳም ካጠፋ በኋላ ራቆትን መሆንን ማን ነገረ? እኔ እንዳትበላ ካልኩ በላ ሲለው የሰጠኝ ሚስት አበላችኝ ብሎ እግዚአብሔርን ጭምር ወቀሰው ማለት ነው። እግዚአብሔር የሚወቀስ የሚመረሩበት አምላክ ሆኖ ግን አልነበረም። አያችሁ፣ ግን የሚመረሩበት አምላክ አድርጎ አቀረበው። በእውነት ዮሴፍ ከአዳም ይበልጥ ነበር። አዳም በእግዚአብሔር ላይ ተማረረ። እግዚአብሔር ግን መልካምነቱ አልተቀየረም። ለእሱ ራቆቱ ልብስ ሰጠው። ለደከመ መንፈሱ ተስፋ ሰጠው። ወደፊት ከሚስቱ የሚወለደው ዘር እባቡን ቀጥቅጦ እንደሚገልለት ነገረው። የሕይወትን ዛፍ በልቶ ቆሻሻ ሕያው ሆኖ እንዳይቀር ከገነት አስወጣው። በተስፋ ደግፎ አቆመው። እግዚአብሔር እንደ ሰው አይደለም። አያችሁ። እና የሚያስብልን ነገር ላይ እስክንደርስ ድረስ የሚገጥሙን ተግዳሮቶች ወደዛ ክብር፣ ወደዛ ተራራ፣ ወደዛ መሰላል እየወጣን እንደሆነ ማሳያ ናቸው። አባታችን ያዕቆብ ከምድር እስከ ሰማይ የምትደርስ መሰላል ተመለከተ ይላል። ከአባቱ ቤት ከወጣ ከእናቱ ቤት ከወጣ ወደ ካራን እየሄደ እያለ ሎዛ በምትባል መንገድ እና ይሄ መሰላል ነው። መሰላል ቀስ በቀስ የሚረገጥ ወደ ላይ የሚወጣበት ነው እና ጉዞ ቀስ በቀስ የሚረገጡት ነው። በአንዴ በሮ የሚደርሱበት አይደለም። ቀስ በቀስ የረገጡ ወደዛኛው እግዚአብሔር ወደ አዘጋጀው ወዳለበት ከፍታ መድረስ ነው። ይህንን የመንገድ ሁኔታ በደንብ መቀበል ያስፈልጋል። በጣም ስሜታዊ አትሁኑ። በሚደርስባችሁ ነገር አትቆጡ። ከእግዚአብሔር ጋር አትጋጩ ወይም አታጉረምርሙ። ክፉ ቃል ካፋችሁ አይውጣ። ደግሞ እግዚአብሔር ያን ቀን ሲያመጣ እዛ ጋር ሲያደርስ ይቅር ማለት ይገባል። የጎዱንን ሰዎች አሁን ቅድም እንሻይ ላይ እንዳነበብኩት እግዚአብሔር ለበጎ አደረገው ብሎ ወንድሞቹን ይቅር ብሎ ለወንድሞቹ እንጀራ ሰጥቶ ቦታ ሰጥቶ አደላደለ እንጂ አልተበቀላቸው። ወንድሞቹ እንደ ሰው ብታስቡት መገደል የሚገባቸው ነበሩ። ነገር ግን የተስፋ ሕዝብ ናቸው። እግዚአብሔር ልጆች ናቸው። እግዚአብሔር ሕዝብ ሊጠራቸው ሕዝቦች ናቸው። ዮሴፍ የተባረከ ልብን ያለው ይቅር የሚል ልብ ነው። ይቅር የሚል ልብ ይሄን ነገር ሁሉ ይመለከታል። አያችሁ፣ ሰውን ከማስወገድ፣ ሰውን ከማስቀየም፣ ሰውን ከመበቀል በትዕግስት አልፎ ከሰው የሚገኘውን በጎ ፍሬ መብላት ይሻላል። እግዚአብሔር ልጆች እና ወደ ከፍታ ካመጣችሁ፣ መከራችሁን ካስረሳችሁ፣ እንዳለፈ ውሃ በፊታችሁ ያለፈ መከራ ካለፈላችሁ በኋላ አንተም እንዲያርገኝ ነበር እሱማ ሰው አይደለም እያላችሁ ሰው ላይ አትዝመቱ። ከዮሴፍ ትልቅ ትምህርት መማር ይገባል። ምንም እንዳልሆነ በቃ ይቅር ብሎ ማለት ብጽዕናችን ከፍ ይላል። ለዳኛችን ለእግዚአብሔር ወንበር እንለቃለን። እግዚአብሔር እንዲሰራ እንዲዳኝ፣ እግዚአብሔር ጸጋ እንዲያበዛ መንገድ እንከፍታለን። እኛው እንዳኘው፣ እኛው እንበቀለው፣ እኛው እንቆጣው፣ እኛው እንቀየመው ካልን አይሆንም። እግዚአብሔር ስራ ላይታይ ሊወታችን ይችላልና ወደ አዘጋጀልን መንገድ ስንሄድ ይሄን ሁሉ መንገድ ልናልፍ እንችላለን። ግን ከኛ የሚጠበቀው ይቅር ማለት ግን ፈጽሞ ሊረሳን አይገባም። እግዚአብሔር ባርካችሁ ይሰማሉ በልቦናችን ጻፍልን። እግዚአብሔር ቸርነት የእመቤታችን ረድኤት በረከት የምሕረት ጥበቃ አብሮን ይሁን። በትምህርቱ ላይ ኮሜንታችሁን፣ ሀሳባችሁን ጻፉ፣ ምርቃታችሁን ጻፉ። ደግሞ ላይክ ምልክቱ ተጭናችሁ ወዳችሁት ውጡ። ትናንት አንድ ማሳሰቢያ አስቤ ነበረ። ሰሞኑን ስናስተባበረው ከነበረው ቤተክርስቲያን ንዋየ ቅድሳት 70 ሺህ ብር ያክል ይጎድላል። አሁን ሱቅ ውስጥ እየተሰራ ነው ያለውና
አጋጣሚ አንዲት እናት ቃል ገብተውልን ስለነበር እርግጠኛ ነበርን። በኋላ እሳቸው ግን ሀሳባቸውን ቀየሩ። እኔ ብቻዬን ንግዛ ምናምን አሉ። ብቻቸውን ደግሞ ያን ሁሉ ገንዘብ 300 ሺህ ብር ሊገዛ የሚችል አቅም አልነበራቸውም። ስለዚህ የሚቀረው ማውጣት አለብን። ወይ አንድ ሰው ወይም 2-3 ሰው ናችሁ ከፍለነው ብንጨርሰው ምን ይመስላችኋል? 911 41380 ስልኬ ላይ ሳወቁኝ። እግዚአብሔር እናንተ ቤታችሁን ይባርክ። ቀሲስ አሸናፊ ነኝ። ሰላም